ደወለ። እሺ የታለ ምናምን ደወልለት ለሀቢብ ከብርጅስቶን ጋር ስንደውልለት ፍየሉ ታርዶ ቆዳውንና ጭንቅላቱን ለሳሪ ልክ እግዚአብሔር ብሏል። እኔ አልዋሽ ለአንቺ ቆዳውን አሁን እኛ የምናውቀው ቆዳው አንቺ ጋር ነው፣ ጭንቅላቱ አንቺ ጋር እንደመጣ ነው። ይኸውልህ መጀመሪያ ንገር መጀመሪያ ይኸውልህ ፍየሏ ልክ እንደተገዛች መሲ ብርጅስቶን ደወለችለት ለሀቢብ ደወለችላትና ሀቢብ በእናት ዛሬ የሆነ ፍየል አለች ውሰዳት ምናምን ስትል ኧረ ምናምን ትንሽ ተግደረደረ ሀቢብ ማለት ነው። ከዛ በቃ በእጁ በእግሩ ተጠቅልላ ለመነችውና ፍየሏን ወሰደና ከዛ ሽንት ቤት አረጋት። ሽንት ቤት ወስዶ ኤሲ ለቀቀባት። ኤሲ ስለቅባት ፍየሏ ተንቀጠቀጠች ማለት ነው። ተንቀጠቀጠች። ስትንቀጠቀጥ ጊዜ ሙኒቷ ወይኔ ገንዘብ እኮ ነው የወጣበት፣ ኧረ ትሞታለች ብላ ሙኒት ቀውጢ ማረግ ማለት ነው። ከዛ ልጨርስለት ለሶል ከዛ ቀውጢ ስታደርገው እሱ ነጋ ብሎ ለመሲ ደወለላት ማለት ነው። ሀቢብ ደወለላትና አንቺ እቺ ፍየል ተወስጂልኝ እንደሆነ ውሰጅልኝ አለበለዚያ ምናምን ብሎ ሲቀውጠው ውሰድና እረዱ አለችው። ከዛ አርዶ ማለት ነው ወስዶ አርዶ ግን ከዛ በፊት ሀቢብ ፍየሏ ከኋላዋ እንደ መሲ ብርጅስቶን ናት አካሄዷ ብሏል ሀቢብ። አሁን አንቺ ቆዳው ደርሶሻል አልደረሰሽም? ተከታትሎ ሳሪ ስለ ቆዳው ሊመጣ ነው። ከዛ ተከታትሎ አቶ ኪያ ማለት ነው አቶ ኪያ ልክ ታርዶ እንዳለቀ ሀቢብ ቆዳውን እንዳጥለው እሺ፣ እኔ ከበሮ ስለማሰራ እንዳትጥለው ወደ እኔ ላከው ብሎ ኪያ አርሴማ ቆዳውን ወስዶ ከበሮ ሊያሰራበት ነው እዚህ ጋር። አዎ አሁን ሀቢብ እኮ አሰሪ እሺ ትኩስ እንደመጣች ሀቢብ ከላዩ ላይ ጠበስ አድርጎ በላ። ከዛ ፍሪጅ ውስጥ አስቀምጬላታለሁ። ሞታም በቁማም አልጠቀመች ፍየሏ ስታቃጥለኝ ነበር። ሞታም አልጠቀመች። ውሰዱ እንደው ላላ ብለሽ ሳሪ በምትወጂ ከሆነ ከፍሪጅ አውጥ። እኔ እኮ አሁን ስጋውን ወስደ አሰራል እኔ መጀመሪያ ስጋውን ማን እንዳረደ ማወቅ አለብኝ። ሁለተኛ ሀቢብ የሚታረድበት ቦታ ሜዲካል የተነሳችበትን ራሱ የሜዲካል አሳርዶ ሜዲካል አስነስቶ ጤነኛ መሆኗን አረጋግጦ ነው ይዞ እቤት ሄዶ በፌስታል ቋጥሮ ፍሪጅ ያደረገ። ይሁን ግን እርግጠኛ ናችሁ ሀቢብ እንደው ሬሳ መስሎት ድንገት አጠባጠባ አድርጎት እንዳይመስለው። አሁን እኮ ደውለን አወራ ነው እኮ እባክሽ ገላግልኝ። በደህና ቀንም አላስቀመጠች በህይወት እያለች በህይወትም አሁን ታርዳ ፍየሏ ስላላስቀመጠች እባክሽ ገላግኝ ብሎ እኔ ደግሞ መሲ ብርጅስቶን ምንድነው ነገሩ ብዬ ስደውል ትዘጋብኛል። መሲ ስራ ላይ ና መሰለኝ። ትናንትና ተደወለለትና ከዛ እሺ እንትኑ ምንድነው ሶልሶል የረሳሁት ማለት ነው የፍየሉን እንትን መሲኔ የበላችሁ ጠብሳ። ለዚህ ነው ሰሞኑን አፍ የለቀቀባት። ቴንክ ዩ ምን በላችሁ? ሰሞኑን በጣም እየጮኸች ነው። አሁን ምላሱን አይደለም በአካልም ትጮኻለች። እኔም አንዳንዴ ፍየል እየመሰለችኝ ደነግጣለሁ። ሆን ያልኩ ገብቶሃል አይደል? ጉሮሮውን በልታ ይሆን አይደለም? የፍየሉን ጆሮ ምን ያደርግላታል? ኧረ ጆሮ አይደለም ሳሪ። እና ታዲያ የፍየሉን ምንድን ነው? የፍየሉን ዳቦ ያራግባታል። አንዳንዴ በልታ እንዳይሆን እንዲህ ያደርጋታል። ትናንትና አሁን የሱቋ ዕቃ አልቆባት ልንገዛ ሄደን ነበር። ኧረ መሲ ቀስ በይ፣ ኧረ ቀስ በይ። እኔ ከኋላ በቃ
ውዴ ላውድ ፕሊዝ ሀቢብ ነው ያረዳት ያለ አንቺ ፍቃድ። ለምንድን ነው በጋራ ማንሰማው? ላውድ አድርጊው። እሺ ስሚ ቆይ ይኸው ሶልና ረጁ አሉ። እሺ ላውድ ላረግሽ ነው ውዴ። ቆይ ሀቢብ ያለውን እንንገርሽ። ላይቭ ላይ ናቸው። እኔ ጋር ምን ይመጣሉ? ኧረ በእመቤቴ እኔ ጋር እንዳይመጡ። ስለ ፍየሉ እያወራን እኔ የምልሽ ቆይ አውሪ ቆዳ መሲ ላውድ ላይ ነሽ። እኔ የምልሽ ቆዳውን ኪያ መውሰዱን አውቀሻል? ሀቢብ ሳራ ናት የወሰደችው። አስወጥሬ ወንበር አሰራበታለሁ ብላል። አላልኩሽም? በስመ አብ ወልደምቱንም ወስደሻል። አልፌማ ቆዳው ወጥሮ ከበሮ ሊያሰራበት ነው ብሏል። አሁን ሀቢብ ደግሞ ምን እንዳለ ታውቂያለሽ? ያንን በላሹ መሲ መሽኛውን በላሽ እንደ አንቺ ረጁ ሰሞኑን መሲ ልክ አይደለችም ስትል በስመ አብ ወወልድ ወመንፈስ ቅዱስ ምን ሆነች? አመማት እንደ የተከተከተ ጀምሮ ስል አይደለም አይጭ ስላ መሽኛውን በልታ ትላለች። በላሽ እንደ መሽኛውን እንድትላት ፈልጋ ከሆነ በሀቢብ እንዳይቋጣል እኔ ግን እንደሚመስለኝ ጉሮሮን የበላችሁ ገላግሉኝ አለ። ፍየሉን ገላግሉኝ። በደህና ቀንም እንደ መሲ ብርጅስቶን አቃጥላይ ነበር። አካሄዱ አረማመዱ ሁሉ ልክ እንደሷ ነበረ። አሁንም ከታረደች በኋላ ፍየል እያሉ ፍየሏን ሁሉ ነገር አስታይሏ ምናምን ረጁን ነው የምትመስለው። ላላላ አረማመዷ ጭምር ራስሽን እንደምትመስል ሰማን እኮ። አንቺን ታስንቃለች አሉ አረማመዷ። በተለይ ስትገላበት አንቺ የት ሆነሽ ነው? ይሄ ከኋላ ጭንቅላቷ ደግሞ ብታይ ሶልን ነው የምትመስለው። ሶለኛ ድርሻ ካለ ግቢ በይ ገስት ላይ ነይ ግቢ በያ ነይ ግቢ በያ ነይ ግቢ ነይ ገስት ላይ ነይ ግቢ። የት ሆነሽ ነው? ነይ ገስት ሳይሆን በራሷ ገብታ ትምጣ። ኧረ ነይ በእናትሽ ነይ በራስሽ ነይ ግቢ። እኔ የምልሽ ረጁ አማችሽ እኮ ደጋረገች እንኳን አማችኝ። አንቺ ራስሽ ተጋባ ወለተ ወይኔ በራስሽ ገብተሽ ነይ በራስሽ ገብተሽ ሽንኩርት ወይ ሽንኩርት ለሙኒት አልተሰጠም። ስሚ ካሪ ፍየሉን ስንት ቦታ ነው? አንዴ ሶልን፣ ሽንኩርት፣ ዘይት፣ ቃሪያ ምን አስገዝተሽ ለሀቢብ ደግሞ ዛንት የምትይው በያት። እኔማ ሙኒት ለምንድን ነው ያን የመሰለ ፍየል ገዝታ አምጥታ ያልተሰጣት? እኔ አሁን ሙኒት ጋር ልደውል ነው። ቆይ ሰላት ሰግዳ ትጨርስ። ለምንድን ነው መሲ እንደዚህ የሚደረግ? ለእኔ ተሽጧል አላችሁ። አሁን ደግሞ መታረዱ ቆዳ ወሰዱ። ነይ ግቢ በያት ነይ ግቢ በራስሽ ገብተሽ ነይ። ኧረ እኔ ጭራሽ ስለ ቆዳ እንደ ማታ እኮ ሀቢብ በጨለማ በ3 ሰዓት ክፈቱ እንጀራ አምጡ ብሎ እኮ አስከፍቶ የገዛ ሰው ነው። እኔ መች ገባኝ ስለ ፍየሏ መታረጃ ነው። አሁን አይደል የሰማሁት? ቆዳውን እኔ ወንበር ላሰራበት እኔ ሳራ ቆዳ ምን ያደርግልኛል? ከሆነ ስጋ ነው እንጂ አሁን እኔ ሀቀፍ በላ ዝም ብያ ላይ ቆዳውን ማለት ነው። አንተ አትቀባጥር። ኪያ ነው ወስዷል ያለው ሳሪ ናት ወስዳለ ያለችው ቆዳውን አፍጠልቶ ነው። ለእኛ ትናንትና ሳሪ ነው ብሎናል። ጭንቅላቱ ጭምር ወስዳለች ነው ያለ። እኔ ልክሽ ለሙኒት ነው የምደውለው። እንደ ሙኒት አግኝታለች አላገኘችም? ምን ነው ሳሪ ለጓደኛ እኔ አንድ ሳጥን ሽንኩርት ለምንድን ነው የገዛው? ለምንድን ነው ቲማቲም የገዛሁት? ዘይት ለምንድን ነው የሚንጠለጠለውን ዘይት የገዛሁት? ለምን? ቆይ ላውድላ ቆይ ባለቤቷ ባለፍየሏ መጣች። ከት ጠይቅ ሙኒቴ ባለፍየሏ መጣች። ጥያቄ ነበረኝ። የሆነ ነገር ስታወሩ ሰማሁ። እሺ የመሲ ምላስ ምን ሆኖ ነው የቆመው? እንትን ራጁ መሽኛ ምንድን ነው ስል የፍየሉ መሽኛ በልቷል። نعم عزيزة بالهمام ሙኒት እንኳን لا تريد عزيزة مش أنت مسالة
መሲ ሰሞኑንማ ተቀይረሽ ስታወሪ ስትናገሪ የሆነ እዚህ አካባቢ ላይ የፀጉሩ አቋቋም የፍየሏን ፊት ለፊት አትመስልም? ፍየሏ በህይወት ኑራ ሀቢብ ጠብቆ እዚህ ድረስ እስከሚያደርሳት ድረስ እኔ ለምን አላወቅኩም? የፍየሏን ታሪካዊ አመጣጥ አውቄያለሁ፣ መዳረሻዋል። ይኸውልሽ ሀቢብማ ምን እንዳለን ታውቂያለሽ? ፍየሏ በረዶ ቤት ውስጥ አስቀምጧት ማለት ነው። መልሳ ልበቅል ነው። በረዶ ቤት ውስጥ አስቀምጧት። ገና ምንድን ያለን ገና ስትሰራ በረዶ ከላዩ ላይ ቋ እንደ እንጨት ማለት ነው። በረዶ ፈንክተን ምናምን ነገር ነው የምንሰራው። እንደዛ ነው የነገረን። ጠፍታ እኮ ብዙ ቦታ ተፈልጋ ነው አሉ። ራሰ ኬማ እንዳለ የተገኘችው ጠፍታ ነበር እኮ ነው። እስኪ ሂጅበት። ምንድን ነው የተፈጠረው ነገር? ሀረካት የምታደርጊው ቀን እያወራን ነው አይደል? ምንድን ነው እንዲህ የምትይው? ከበላሽ ፍየሉ በልቻለሁ፣ ካልበላሽ አልበላሁም። ሹ ሀገ ይሄ ህዝብ ፍየል አመት ሙሉ መጠበቅ የለበትም። ፍየል በቁም ተጠብቃ ሳርጋ ተጠብቃ እንዴት ነው የሚሆነው? ያን ነገር በልታለች ስለመነኝ እንዲህ ነው አፍ የሚያዘጋው። ግን የሆነ ስጋ አይቻለሁ እኔ። ስሚ ሳሪ፣ የሆነ ስጋ አይቻለሁ። ባለፈው መጠርጠር ነበረብኝ። ከእንትን ስር አስቀምጣ በእንጀራ ጠቅለል ያለ ከሱቅ እንዳመጣ ምናምን አድርጋ ማን ነው ከሬስቶራንት እንዳመጣ ምናምን አድርጋ እየቆየች ስጎርስ ነበረ። ምንድን ነው መሲ? አይ በዚህ ሰላም ልበላት። እሺ ተቀብለናል። እንዴ ሰላም ነሽ? ስለ ፍየላ መግለጫ እኔ ጋር 1100 ሰው አለ። ስለ ፍየላ መግለጫ ስጪ እባክሽ። እሺ ታብታብ ያርጉ፣ ያዙ። ታብታብ እያደረጋችሁ ጋይስ ታብታብ አርጉ። ሙኒት ስላመጣቻት ፍየል፣ ሀቢብ ስለጠበቃት ፍየል፣ ስላገዳት ፍየል፣ ስላገታት ነው ስላገታት ፍየል። የሀቢብን ስም አታጥፉ። ሀቢብ አላገታትም። ሀቢብ የኔ ወንድም ሲሉን ያላሳማ ብያቸው በቃ ተሰቃዩ። ልብስ ሻጯም ትናንትና ስንደውልለት ምንድን ነው ያለው? ሳሪ ጋር ቆዳ አለ ብሏል አላለም? እንዲህ አሁን ብለሽኝ አሁን ላይ ብለሽኝ እስማ ሞዶ ቆዳ ሳሪ ጋር በኋላ የመሲ የስልክ ጥሪ ለሀቢብ አትቆም። የእውነቱን ለማወቅ ግዴታ አለብን። ሰው ለመርዳት ሰው መሆን ብቻ በቂ ነው። ፍየሏ ኧረ አንቺ ደግሞ ተለቅ ያለ ቢያንስ አንቺ ተለቅ ያለ ፍየል እንዴ! ሙኒት እንቀት ነው አንቺ ሙኒት ተለቅ ያለ ፍየል እኮ ነው ያመጣችሁ። የእሱን አንቺ መሲ ፍየሏ የት ደረሰች? ሶስት አበባ አንዳንድ አበባ ፍየሏ የት ደረሰች? ፍየሏ ሀቢብን ስታይ ያሳየችው ሌላ ሁለት ሰው ፍየሏ ሀቢብን ስታይ ያሳየችው ችግር የለም። መጀመሪያ እንዲህ አለች። ሁለት ሰው ሌላ ሁለት ሰው አንድ ሰው ወይ ፍየሏ መጀመሪያ ሀቢብን ስታይ መሲ ስታስረክባት አንድ አበባ ጋይስ ኮፒ አሁን ደብል ነው
ደብል ነው ሳ አሁን ደብል ነው። በሶስት ነው የሚለው። ታብታብ አድርጉ። እንጂ ስለ ፍየሏ ጋይስ ሶል ትላንት ያልኩን አወራህ እንዴ? ስለ ፍየሏ አውሩ እኮ ስለ ፍየሏ ነው ሶል። ይኸው ገና መሰራት ላይ ናት። ሽንኩርት በሳጥን ነው የገዛው። እኔ እናት አንቺ ለምን ትቀልጃለሽ? ደብል ነው። ታብታብ አድርጉ እንዴ! አረ መሲ በማርያም እንደው ምድርና ሰማይን በፈጠረ ጌታ ልለምንሽ እናቴ ትሙት፣ በቃ ትዕግስቴን ከዚህ በላይ አታስፈታትኝ። እሺ 50 ብር 100 ብር የለኝም ስትኝ፣ እሺ በቃ 600 ብር አልኩሽ። በእናትሽ ጤና 600 ብር በስመ አብ ወወልድ ወመንፈስ ቅዱስ ጌታዬ ሆይ። አሁን ፍየሏ የት ናት? ሀቢብ ፍሪጅ ውስጥ ናት። ለምን አስቀምጣችኋት? እኛ እንዳንበላ ኖ አሁን ሊሰራ ነው። እሑድ ተገናኝተን እንበላለን ሁላችንም። ታሪ ማርያም ፕሮግራም ወይኔ ውዴ አከፋፍላችሁ ውዴኛ ሰምተሽ የፍየሉን ስጋ 1 ኪሎ አስቀምጥልኝና እዛ ካሮዎች ላሉት ልጆች እናንተ ሰፈር ላሉት አከፋፍል ብላኛለች። ሰለሞን የገዛው ሽንኩርት፣ ቲማቲም ምናምን ነገር ሽጣው በይው ነገሬው ኦልሬዲ ሊሸጠው ነው። ይሄ ጀዝባ ለክ ሊሸጠው ነው በቃ። ስሚ ለሀቢብ ሶል ፍየሏ ከመታረዷ በፊት የነበራት ባህሪ ምናምን ብሎ ብዙ ነገር ሲል ነበር። በይው ይህ ለምን ታስቀሪያለሽ? ተናገሪ፣ ንገሪ። አዎ እንዲህ ብሏል፣ ቅድም ብሏል። እኛ አንተ ምንም ያጠፋው ነገር የለም። መሲ መገመት ነበረባት። ፍየል ለፍየል አይሰጥም ነበረ። በይልኝ በይልኝ እሺ ያልከውን ነው። እኔ አልጨመርኩም ጋይስ። አጨምር ምን አለ መሰለህ፣ እኛ መጀመሪያም የእኛ ጥፋት ነው። ፍየል ለፍየል አይሰጥም ነበር አለ። ማናው ምን እንደሆነ አላውቅም። እንግዲህ አንተ ፈስረው እንጂ መሲ 16 ሆነ 600 ብር ችግር የለም ስጩ ለድራይቨሩ 06 450 ጤነኛ ነሽ እንዴ? ግን አንቺ መሲ ተቀበይ መጀመሪያ ኦርደር ያደረሱ 16 ነበር አይደለ? 16ቱ 650 ነበር። የለኝም ስትይ እሺ አልኩሽ። 06ቱ 450 ነው ያለኝ 600 ብር ነው ስትይ ስጩ 600 ብር አልኩሽ። 16ቱን እንዴ በስመ አብ ወወልድ ወመንፈስ ቅዱስ። እኔ በቦልክሽ ሁላ ይሻለኛል። እንዴ ድራይቨሮቹን ሁላ ማረረቻቸው። ምን ፍጡር ናት? ካንስል አታስደርጊም ካልሆነ በዋጋ ካልተስማማችሁ 4 ጊዜ ድራይቨሮችን ያመላልሳል። ኖ 4 ሙሉ 2 አይተሽ የማይሆን ከሆነ ካንስል አስደርገሽ እቃውን አምጥተሽ ወደ ሱቅሽ መመለስ እኮ ትችላለሽ። እንደዚህ እንትን የሚሉሽ አባይዘው አስቸጋሪ ሰዎች አሉ በጣም። ያ ሁለቴ አበሻ ሺኤንን አክብሮ ልንገርሽ፣ ሺኤንን አክብሮ አበሻን የሚንቀው አበሻ ለምን ስትሆነ ክፉ ስትሆን አበሻ የሚወዱት ይሄ የድራይቨርም ስትቀፈድዳቸው ምንም ስትቀፈድዳቸው። አሁን እኮ ያታባር ደግሞ ፍሪ ድራይቨር ነው አመትልኪላቸው እና መሲ 16ቱ 450 በኢትዮጵያ ትልኪናለሽ፣ 15ቱ ወደ ነገ ትልኪናለሽ ያልኩሽ እንደዚህ ነው እንጂ 15 እኮ አሁን የለም እኮ ድራይቨሩ ነግረዋለሁኝ እቃውን እንዳትወስጂ እሺ፣ ካንሰል አድርጌዋለሁ። መሐመድ አምል ካንሰል ኦኬ። ሀደ ከስተመር አምል ካንሰል ወደ ስልጣን እንዳትመጣ። ታብታብ አድርጉ ጋይስ፣ ታብታብ አድርጉ።
ይሄ 15 አሁን ጠፍቷል አይደል? ከገበያ አለ እንዴ? የለም እኮ አራት በእናትህ ውዶቼ ተወዳችሁ ሳቀን እስኪ በቃ እንቀጣጣ እንጂ ጋይስ እንቅጣ፣ ወላሂ እንቅጣ። መሲጋ ብሎክ ነኝ አስፈላጊ ለምንድን ነው ብሎክ ምክንያትሽ የተደረግሽው? ለምንድን ነው ብሎክ? ሁለት ሰው አበባ ጋይስ፣ ሁለት ሰው አበባ ጋይስ፣ ሁለት ሰው አበባ በቃ ለወጣ ነው። እሺ ሁለት አበባ ይሄ ለወጣ ነው። ወደ የስራችን ነው እስኪኛ ሁለት አበባ ጋይስ። ቀሚስ የምትፈልጉ ይቺ ቀሚስ አለች። እሺ በከለር አላት፣ በሳይዝ በከለር አላት። እሺ ቤተሰብ ያምራል። ቴንክ ዩ አማለሳ እንትነቷ ታምራለች። ሞልተናል። ሽፎን እኔ የለበስኩትም ማለት ነው። ለምን ከውጫለሽ እናቴ ሮቴ እስካሁን ቁጭ የልቴጅ ነው ሱቅ ማመጣው ካለ የራያ ቀሚስ አለ። እነዚህ ቀሚሶች ደብል ነው። ደብል በሳይዝ እና በከለሩ እሺ ምፈልገታላችሁ። ብዙ ሳይዝ ማለት ብዙ አይነት በጣም ደብል እያለቀ ነው። ደብል እሺ ታብታባል። ሶል የሆነ ቪዲዮ አይተሃል? እኔ ሰርቼዋለሁ። አይተሃል? የቱ ነው? ስትወጣ ያው ፕሊስ በእናትህ የሆኑ እኔ አሳዛለቃቸውም ግን ዝም ብዬ ቪዲዮ ሰርቼላቸዋለሁ። እያውና እንትን ካለ ክስር አላቸው በእናትህ እያውና እሺ ስትወጣ ወይ ሼር አደርግልሃለሁ። ሳሪ ጋም ረጁ ጋም ሶል ጋርም ያላችሁ ወደ ኢትዮጵያ በየትኛውም የኢትዮጵያ ክልሎች እቃ መላክ የምትፈልጉ ዋይፋይ፣ ፓወር ባንክ እንዲሁም ደግሞ ስልኮች ማለት ነው። ለምሳሌ እነዚህ A06 ስልኮች ናቸው። ሳምሰንግ TDR ናቸው። TDR ማለት ኦሪጂናል ዩናይትድ አረብ ኤምሬት ኦሪጂናል ስልክ ነው። እንደገና ደግሞ ፓወር ባንክ በሶላር የሚሰራ የራሱ ቻርጀር 60 ሺህ እንትን የሚይዝ ነው። ኢትዮጵያ የትኛውም አካባቢ እንደካለ ዋይፋይም አለ። ስለዚህ አሁን ገስት ላይ መታችሁም ኦርደር ማድረግ የምትፈልጉ ክልል 20 ቀን ይፈጃል። አዲስ አበባ ደግሞ 15 ቀን ይፈጃል ማለት ነው። አዲስ አበባ ድረስ ፍሪ መላኪያ ነው። ወደ ክልል ስትልኩ ግን መክፍያ አለው። ስለዚህ ፓወር ባንክ መላክ የምትፈልጉ እነዚህ ኖኪያ ስልኮች መላክ የምትፈልጉ ልጆች ኑና ኦርደር አድርጉ። ሆነር ስልክ የምትፈልጉ ልጆችም ሆነር ስልክ አለ። የእናቶች ስልክ ደግሞ በዚህም ካፈለጋችሁ ደግሞ አለላችሁ። እሺ ሳሪ ኮመንት በቃ ንገሪኝ። እሺ ጋይስቸው በቃ ሁላችሁ ባይ ወደ የገበያችሁ በቃ ሁላችሁም ያላችሁ ልጆች እሺ ፍቅሬ ቻው። ሳሪ ያምራል። እሱ ምንድን ነው? ቲቲ ያምራል። አይ ሳሪ ትላንት ቪዲዮ አይተሽ እንዳይደብርሽ እሺ ማሪ። ያን ቪዲዮ የሆነ እያማሁሽን ድንገት ሶል ነው በነገራችን ላይ ያሳማኝ ስለ ወሎ ሴቶች እያወራ በጣም ነው እንደ ያማሽ በጣም ነው እንደ አሁን ረጅ ስትሄድብሽ የት ነበርሽ? ስለ ወሎ ሴቶች እያወራን እንደ አጋጣሚ ስለ 8 ቁጥር እያወራን ነበርና ሳሪ እና እኔ ረጁ እንኳን ነው እኔና ሳሪ ስለ ወሎ የማውራት ሞራል የለንም ማለት ነው። ለምንድን ነው ስለ ወሎ የማውራት ሞራል የሌለን? አይ እንዳይከፋሽ ሳሪዬ፣ በነገራችን በጣም ነው እንደሚከፋኝ። ቀጥይ እስኪ ስለ ወሎ የማውራት ሞራል የሌለኝ ለምንድን ነው? ስልሽ ስለ 8 ቁጥር ሲወራ ሳሪ እዛ ውስጥ የለሽም ብዬ ነው። በጣም ነው እንደ 8 ቁጥር የምታውቂው። ከዚህ በላይ እኔ ምን ይወጣልኝ? ሽንቅጥቅጥ ያልኩ ቆንጆ ምን ይወጣልኛል? ወላ ሽፎን ስለብስ ወላ ጥበብ 8 ቁጥር ስለሆነ ብቻ ነው እንዴ?
17 እኮ ነው ይሳል። አንቺና ረጁ ናቸው 17 ማሪ። እኔማ አይደለሁም ቆየሁ ካልሆንኩ እኮ እኔማ አይደለሁም። ይሄ አይ እንደዚህ እኮ እኛም እንጽናናለን ሳርዬ። አንቺና ረጁማ የምትዝናኑ ራሱ አይደላችሁ አይደላችሁ። አንቺና ረጁማ አይደላችሁ። አንቺና ረጁ አይደላችሁ ነው ሲጀመር። እንዴት ነው እራሳችሁ ከኔ ጋር ተወዳደሩ? አይ ስልሽ እኔ እንዳይደብርሽ ብዬ ነው። በጣም ነው እንደሚደብር። አንቺ ስንት ኪሎ ነሽ? ስለ ኪሎ እናውራስ። እኔ ስለ 8 ቁጥር ነው ሳር እያወራሁት። ኦኬ ታዲያ 8 ቁጥር የሚመጣው እኮ በኪሎ ነው። ኪሎ በ8 ቁጥር የሚመጣ አይችልም። በኪሎ ነው። ቀጥይ። ስንት ኪሎ ነሽ? 68። ጥሩ። እኔ ደግሞ 62 ሆኛለሁ። ኪሎ አጥንትሽ ሳስቶ ነው ሳርዬ እንጂ 8 ቁጥር ሆነሽ 164 እኮ 160 ገባች እና ቆየች እኮ ቀነሰች አማረች እንጂ ባለፈው ከ45 ነበረች፣ አሁን ከ65 ገብታለች። ምን እንደሚቀንሳት አናውቅም። ወይ የፍየሉን ወሽመጥ እንላክላት። የፍየሏ ወሽመጥ ፍሪጅ ውስጥ አለ። እሱን ልከን ወሽመጧን ከቆራረጠው አላውቅም እንጂ ሳሪ ናት ያሳማች። ስሚ ሳሪ፣ ትላንትና ደግሞ የመዳም ቅመሞች የሆነ ቤት ተከፍቶ በየኮመንቱ እንትን ሲሉሽ ነበርና የመዳም ቅመሞች ላይ ሂጅባቸው ምን አሉ መሰለሽ? እቺ ሳሪ የምትባለው ከወሎ የተፈጨውን ሽሮ ሳሪ ባልትና ብላ የምታቀርበው እሷ ማናት እያሉሽ ማለት ነው። አይሉ ማሪ ከአይሉ ማይሉ እነሱ አይሉ መስለኝ አትዋሽ። ታደሰ ይሙት ሌላ ደላላ ታደሰ የማናውቀው መሰለሽ? ረጁ ስንት ናት? 165። እሱንም እኔ ነኝ የሆነ የተቆራረጠውን ኪሎ እንትን አላለም። የሆነ ቀን እኮ ረጁ እንዳለች ታውቂያለሽ? እንደዚህ ይዛ ማለት ነው። ከዛ እነ መና እና ዝዬ ነበሩ። የመሲ ብርጅስቶን ከኋላዋ እንዲህ ያከብላ ስታማሽ ነበር። 165.67 ሆነ። ኧረ ቅድም ማለት ነው ምባሉን እያወጣ እያሳየ ነው። እና አሁን ደግሞ ጅኑኑ በምን እናገኝ ምናምን ሲሉ እዚህ ኮሜንታተር ላይ ኧረ ጣጣ የለውም ምንም ችግር የለም መሲ ብርጅስቶን ነግረት የጅኑኑን ምናምን እኔ ፎቶ እናወጣለን ምናምን ስትል ነበር ማለት ነው። የጅኑኑን ማየት ፈልገው ነው እንዴ? ላሳያቸው። አይ ረጁ ናት ያለችው። ረጁ አለ ጅኑኑ እጅ ለእጅ ተያይዘው ከተነሱ ፎቶ የሚኖራቸዋል አለች ረጁ ናት። ሳሪ በምን ከሳሽ? ብዙ ጊዜ ነው እንጂ በምን ተከሰው ራሱ አላውቅም። ቀሚሴ ወደዳችሁት ጋይስ? ግዙኛ። በጣም ነው የሚያምረው። ታውቂያለሽ ሳሪ? እስቲ ማርያም በይው ያለ ፊልተር ላሳይሽ። አረንጓዴ ትወጃለሽ? ሳይሆንሽ እንዴት እንደሚያምር አያችሁ ጋይስ? ግዙኛ። 175 ዴሊቨሪ ፍሪ ነጠላለሁ በኢቲኤች ደልብ። በጣም ነው የሚያምር። አረንጓዴ የምትወደው ያምራል። በጣም ያምራል። ኦኬ መሲም ብሎ ካስፎቱ ምን አድርጎሽ ነው? ምን ታድርጉ? ትልቁን ዘይት ነው የገዛው ሊሰራ ማለት ነው። በ3 አይነት 4 አይነት አሰራ ነው ያለች። እሺ ከገዛው በኋላ እሺ ፍየሉ የታለና አንቺውና ይታረድ በቃ ምናምን አልኳት። ኧረ ፍየሉማ ሀቢብ ኡመልኮይ ከበረሃ ገዝቶ በረሃ ይልካል። ኡመልኮይ ሀቢብ ወስዶ እዛ አርዶታል አለች። ጠፍቶ ነበር እኮ አለ
የሞራል ቀሚሴ ልብሽ ወሰደው። ቀሚሱን በጣም ነው የሚያምረው ውዴ። ውሰድ። ስሚ ሶል የሞራልም የገንዘብም ካሳ ያስፈልገዋል። እንዴት ሽንኩርት፣ ቲማቲም፣ ዘይት ምናምን አስገዝተሽ ለምን ፍየሉን እሱ ይወስዳል? ስሚ ሾካኳ መጥ ወስድ። ስለ ስራችን ነው እሺ የምናወራው። አንድ ሽፎን እጅሽ ላይ አድርጊ፣ አንድ ሽፎን እጅሽ ላይ አድርጊ። ቶሎ በይ ሽፎን እጅሽ ላይ አድርጊ። ከዛ እየላከች ስለሆነ እናስገባት አይደል? ዝም ብለን ስራችንን ነው የምናስተዋውቀው። ተቀበያ እና ረጁ ይሄኛውም A06 ነው። ቅረጹት ውዶቼ። ረጁ ማርያም እኔን ታሚኛለሽ። ሰባቱም አለ። ቅረጹ ውዶቼ። ምን እንደሆነ እንደሰማሁ ልነግራችሁ ነው የመጣሁት። ቻው። ስሚ እኔ መቻምቼሽ ውዴ 185 ኪሎ ናት ስትል ታይ ውዴ ታይላለች። ትታማስ ምን ታመጣለሽ? ትክሰሰል አማናት እንዴ ከለርችስ መቼ አማናት? ሽፎን ትከሻዋ እኮ ይነግራታል። ለመሰለሽ እሷ በየሰከንዱ ስለምታማል ከኛ ተለይታ ወሬ እናንቺ አንድ ላይ ስለሆነ ቀንታ ነው።